በንጥረ ነገር ይዘቱ በካሎሪ፣ በፋይበር፣ ፖታሲየም፣ ቪታሚን ቢ6፣ ቪታሚን ሲ እንዲሁም በማንጋኒስ የበለጸገ ነው ይሉታል። ነገር ግን ዋናው ሚስጢሩ ትራይቶፌን እና ሬዚስታንት ስታርች በሚባሉ ውህዶች ውስጥ ነው። ሲያዩት ቢጫ፣ ጣፋጭ፣ በቀላሉ የሚገኝ ይህ ተራ የሚመስል ፍሬ ምን ያህል ያውቁታል? ምናልባት ፈጣን የኃይል ምንጭ ወይንም ለቁርስ የሚሆን ቀላል አማራጭ አድርገው ይቆጥሩት ይሆናል። ነገር ግን ከጣፋጭ ጣዕሙ በስተጀርባ ያልተጠበቁ የጤና ሚስጥሮችን እንደያዘ ያውቃሉ? ባለቅን ልቦች ጤና ይስጥልኝ፣ እንደምን ከርማችኋል? ምናወራው በመላው ኢትዮጵያ ብሎም በዓለም ዙሪያ ስለሚገኘው ባለዘርፈ ብዙ የጤና ጥቅሞች ስላሉት ስለ ሙዝ ተክል ነው። ቪዲዮውን ላይክ፣ ሼር፣ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ታዲያ በዚህ ቪዲዮ ውስጥ ሙዝ በሰውነታችን ላይ የሚያደርጋቸውን 10 አስገራሚ ተአምራቶች እንፈታለን። ከልብ ጤና እስከ ስሜት መረጋጋት ድረስ ሙዝ የህይወትን ጥራት እንዴት ሊቀይር እንደሚችል በሳይንሳዊ ማስረጃዎች እንተነተናለን። በተጨማሪም ሙዝን መመገብ እንዳለበት እንዲሁም ደግሞ ጥንቃቄ ማድረግ እንዳለበት በዝርዝር እናትታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ይህንን ተራ ፍሬ በሌላ ዓይን መመልከት ትጀምራላችሁ። የሙሳሴ ቤተሰብ አባል ነው ይሉታል። ዓለም ላይ በብዛት ከሚመረቱና ከሚበሉ ፍራፍሬዎች አንዱ ነው። ለብዙ ሺህ ዓመታት ሲመገቡት የቆየ ሲሆን ከደቡብ ምስራቅ እስያ እንደመጣ ይታመናል። የንጥረ ነገር ይዘቱ አንድ መካከለኛ መጠን ያለው ሙዝ በካሎሪ መጠነኛ ሲሆን በፋይበር፣ ፖታሲየም፣ ቪታሚን ቢ6፣ ቪታሚን ሲ እና ማንጋኒስ የበለጸገ ነው። ነገር ግን ዋናው ሚስጢሩ ትራይቶፌን እና ሬዚስታንት ስታርች በሚባሉ ውህዶች ውስጥ ነው። ፖታሲየም ለልብ ጤናና ለደም ግፊት መቆጣጠር ወሳኝ የሆነ ማዕድን ነው። ቪታሚን ቢ6 ለአንጎል ጤናና ለነርቭ ስርዓት ተግባር ወሳኝ ነው። ትራይቶፌን በሰውነት ውስጥ ወደ ሴሮቶኒን የሚቀየር ሲሆን ይህም የስሜት መረጋጋትና ደስታን ያመጣል። ሬዚስታንስ ስታርች በጥሬ ሙዝ ውስጥ በብዛት የሚገኝ ሲሆን ለምግብ መፈጨት ጤና እና የደም ስኳርን ለመቆጣጠር ጠቃሚ ነው። አሁን ወደ ዋናው ክፍል ደርሰናል። ሙዝ በሰውነታችን ላይ የሚያደርጋቸውን 10 አስገራሚ ተአምራት በሳይንሳዊ ማስረጃ እንዳስሳለን። የልብ ጤናን መደገፍ። ሙዝ በፖታሲየም የበለጸገ በመሆኑ የደም ግፊትን በማረጋጋትና ለልብ በሽታ ተጋላጭነትን በመቀነስ የልብ ጤናን ይደግፋል። የአሜሪካ የልብ ማህበር በፖታሲየም የበለጸጉ ምግቦችን ለደም ግፊት መቆጣጠር ይመክራል። የምግብ መፈጨትን ማሻሻል። በፋይበር እና ሬዚስታንስ ስታርች የበለጸገ በመሆኑ የምግብ መፈጨትን ያግዛል፣ የሆድ ድርቀትንም ይከላከላል። እናም ጤናማ የአንጀት ባክቴሪያዎችን ይደግፋል። በጆርናል ኦፍ ጋስትሮኢንትሮኖሎጂ ኤንድ ሄፓቶሎጂ 2001 ላይ የታተመው ጥናት የተከላካይ ስታርች የአንጀት ጤናን እንደሚያሻሽል አሳይቷል። የደም ስኳርን ማረጋጋት። በተለይ ያልበሰለ ሙዙ በውስጡ ባለው ተከላካይ ስታርች ምክንያት የደም ስኳር መጠንን በዝግታ እንዲጨምር ያደርጋል። ይህም የስኳር ህመምተኞች የደም ስኳራቸውን እንዲቆጣጠሩ ይረዳል። በጆርናል ኦፍ ኒውትሪሽን 2020 ላይ የወጣው ጥናት ተከላካይ ስታርች የኢንሱሊን ስሜታዊነትን ማለትም ኢንሱሊን ሴንሲቲቪቲን እንደሚያሻሽል አረጋግጠዋል። የስሜት መረጋጋትና ደስታ። ሙዝ በውስጡ ባለው ትራይቶፌን ምክንያት በሰውነት ውስጥ ወደ ሴሮቶኒን ይቀየራል። ሴሮቶኒን የደስታ ሆርሞን በመባል የሚታወቅ ሲሆን የስሜት መረጋጋትንና ደስታን ያመጣል። የአሜሪካ የስነ ልቦና ማህበር ትራይቶፌን ለሴሮቶኒን ምርት ወሳኝ መሆኑን ይገልጻል። የኃይል ምንጭ። በተፈጥሮ ስኳር፣ ግሉኮስ፣ ፍሩክቶስ፣ ስክሮስ እና ካርቦሃይድሬት የበለጸገ በመሆኑ ፈጣንና ዘላቂ ኃይል ይሰጣል።
ለስፖርተኞችና ንቁ ለሆኑ ሰዎች ተመራጭ ነው። የኩላሊት ጤናን መደገፍ በፖታሲየም የበለጸገ በመሆኑ ኩላሊቶችን ጤናማ ሆነው እንዲሰሩ ይረዳል። በኢንተርናሽናል ጆርናል ኦፍ ካንሰር 2005 ላይ የወጣው ጥናት ሙዝን በብዛት መመገብ የኩላሊት ካንሰርን ተጋላጭነት እንደሚቀንስ አሳይቷል። የጡንቻ ቁርጠትን መከላከል በፖታሲየምና ማግኒዚየም የበለጸገ በመሆኑ የአካል ብቃት እንቅስቃሴ በሚደረግበት ወቅት የሚከሰተውን የጡንቻ ቁርጠት ለመከላከል ይረዳል። ጸረ ኦክሲዳንት ባህሪ ሙዝ እንደ ዶፓሚንና ካቴቺን ባሉ ኃይለኛ ጸረ ኦክሲዳንቶች የበለጸገ ሲሆን እነዚህም ሰውነትን ከፍሪ ራዲካል ጉዳት ይከላከላሉ። በፉድ ኬሚስትሪ 2009 ላይ የታተመው ጥናት ሙዝ ከፍተኛ የጸረ ኦክሲዳንት ይዘት እንዳለው አሳይቷል። የቆዳ ጤና በቪታሚን ሲ እና ጸረ ኦክሲዳንቶች የበለጸገ በመሆኑ ቆዳን ከጉዳት በመጠበቅ ጤናማ እና ወጣትነት ያለው መልክ እንዲኖረው ይረዳል። የክብደት መቀነስ በፋይበር የበለጸገ በመሆኑ የጥጋብ ስሜት እንዲሰማው ያደርጋል። ይህም ከመጠን በላይ መብላትን ይቀንሳል። ሙዝ እጅግ ጠቃሚ ፍሬ ቢሆንም ለሁሉም ሰው ተስማሚ ላይሆን ይችላል። ማን ሙዝ መመገብ እንደሚችል እና ማን ጥንቃቄ ማድረግ እንዳለበት እንመልከት። ሙዝን መመገብ ይችላል? አብዛኛው ጤናማ ሰው ሙዝን በአመጋገብ ውስጥ በደህና ማካተት ይችላል። የልብ ጤናን፣ የምግብ መፈጨት፣ የኃይል አቅርቦትና አጠቃላይ ጤናን ለማሻሻል ለሚፈልጉ ሰዎች በጣም ይመከራል። ስፖርተኞች ፈጣን ኃይል እና የጡንቻ ቁርጠትን ለመከላከል ይረዳል። የሆድ ድርቀት ያለባቸው ሰዎች በፋይበር የበለጸገ በመሆኑ የምግብ መፈጨትን ያግዛል። የደም ግፊት ያለባቸው ሰዎች በፖታሲየም የበለጸገ በመሆኑ የደም ግፊትን ለማረጋጋት ይረዳል። የስሜት መለዋወጥ ያለባቸው ሰዎች በሴሮቶኒን ምርት አማካኝነት የስሜት መረጋጋት ያመጣል። ሙዝ መብላት የለበትም ወይንም ጥንቃቄ ማድረግ አለበት? የስኳር ህመምተኞች የበሰለ ሙዝ ከፍተኛ የስኳር ይዘት አለው። የስኳር ህመምተኞች ሙዝን በልክ መመገብ አለባቸው። በተለይ በጣም የበሰለ ሙዝ። ያልበሰለ ሙዝ በተከላካይ ስታርች ምክንያት የተሻለ አማራጭ ሊሆን ይችላል። ነገር ግን ከህክምና ባለሙያ ወይንም የምግብ ባለሙያ ጋር መማከር አስፈላጊ ነው። የአሜሪካ የስኳር ህመም ማህበር ፍራፍሬዎችን በልክ መመገብን ይመክራል። እናም የፍራፍሬውን ብስለት ደረጃ ግምት ውስጥ ማስገባትን ያሳስባል። የኩላሊት ችግር ያለባቸው ሰዎች ሙዝ በፖታሲየም የበለጸገ በመሆኑ የኩላሊት ችግር ያለባቸው ሰዎች የፖታሲየም መጠንን በሰውነታቸው ውስጥ መቆጣጠር ስለሚያስፈልጋቸው ሙዝን በብዛት ከመመገብ መቆጠብ ወይንም የህክምና ባለሙያ ማማከር አለባቸው። የአሜሪካ የኩላሊት ፋውንዴሽን ናሽናል ኪድኒ ፋውንዴሽን የኩላሊት ችግር ያለባቸው ሰዎች የፖታሲየም መጠንን መቆጣጠርን ይመክራል። የላክቴስ አለርጂ ያለባቸው ሰዎች አንዳንድ የላክቴስ አለርጂ ያለባቸው ሰዎች ለሙዝ አለርጂ ሊኖራቸው ይችላል። ይህ ላክቴስ ፍሩት ሲንድሮም በመባል ይታወቃል። የአንዳንድ መድኃኒቶች ተጠቃሚዎች የደም ግፊት መድኃኒቶች ኢናላፕሪል፣ ካፕቶፕሪል እና የመሳሰሉትን የኤሲ ኢንሂቢተር ዝርያ ባላቸው መድኃኒቶች ላይ ሙዝን በብዛት ከነዚህ መድኃኒቶች ጋር መውሰድ የፖታሲየም መጠንን ከመጠን በላይ ከፍ ሊያደርግ ይችላል። ስለዚህም ከህክምና ባለሙያ ጋር መማከር አስፈላጊ ነው። እነዚህን ነጥቦች ከግምት ውስጥ በማስገባት ሙዝን በአመጋገባችሁ ውስጥ በደህና ማካተት ትችላላችሁ። ሁልጊዜም ቢሆን ስለ ጤናው የሚያሳስቦ ነገር ካለ የህክምና ባለሙያውን ማማከር አይርሱ።
ሙዝ ተራ የሚመስል ፍሬ ቢሆንም ከጤና አንጻር እጅግ አስገራሚና ያልተጠበቁ ጥቅሞች አሉት። ከልብ ጤና ጀምሮ እስከ ስሜት መረጋጋት ድረስ ይህ ፍሬ የህይወታችንን ጥራት ለማሻሻል ትልቅ አቅም አለው። ማንኛውም የአመጋገብ ለውጥ ከማድረጎ በፊት ወይንም የጤና ችግር ካለቦ ሁልጊዜ የህክምና ባለሙያ ጋር ይነጋገሩ። በተለይ የስኳር ህመም ወይም የኩላሊት ችግር ካለባችሁ ጥንቃቄ ያስፈልጋል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ለጓደኞቻችሁ እንዲደርስ ሼር እና ለተጨማሪ የጤና ምክሮች ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ጥያቄ ካላችሁ ኮሜንት ላይ ጻፉልን። ጤናማ ህይወት ይኑሩ።